ሰላም የቻናላችን ተከታታዮች ሰዓቱን መረጃ ይዘንላችሁ መጥተናል። ኢራን በአንድ በኩል ምዕራባውያን በሌላ በኩል የሚያደርጉት ጦርነት አሁን ወደ አስፈሪ ደረጃ እየመጣ እንደሚገኝ እየተነገረ ይገኛል። በርካታ አካላትንም ሊያሳትፍ እንደሚችል ፍንጮች እየታዩበት ነው። ከቅዳሜ ጀምሮ አሜሪካና እስራኤል በጥምር ኢራን ላይ በሰነዘሩት ጥቃት እንግዲህ በርካታ ውድመቶችን እንዳደረሱ ይነገራል። የመንፈሳዊ መሪውን አያቶላህ ኻሜኒን ጨምሮ በርካቶችን በመግደል እንግዲህ ከባድ አደጋን ያመጡባት በኢራን ላይ ኢራን በበኩሏ በተለያዩ የአሜሪካ ይዞታዎች ላይ የጦር ሰፈሮች ላይ ባደረሰችው ጥቃት እንግዲህ በርካታ ውድመት እሷም እንዳደረሰች ሲነገር ቆይቷል። በዛሬው ዕለት ደግሞ በኩዌት በርካታ የአሜሪካ ተዋጊ አውሮፕላኖች መከስከሳቸውን የአገሪቱ መከላከያ ሚኒስቴር ታውቋል። ሚኒስቴሩ በሰጠው መግለጫ አደጋው ቢደርስም በአውሮፕላኖቹ ውስጥ የነበሩት ሁሉም የበረራ አባላት በህይወት መትረፋቸውን አረጋግጧል። አደጋው የተከሰተው ኢራን በባህረ ሰላጤው ቀጠና ላይ የምታካሄደው ጥቃት ለሶስተኛ ቀን በቀጠለበት ወቅት ሲሆን የአደጋው መንስኤ ደግሞ በመመርመር ላይ መሆኑ እንግዲህ ተገልጿል። እንደ መከላከያ ሚኒስትሩ ቃል አቀባይ መግለጫ ከሆነ አደጋው እንደተከሰተ ወዲያውኑ የፍለጋና የማዳን ስራ ተጀምሮ የበረራ አባላቱ ተነስተው ለሕክምና ወደ ሆስፒታል ተወስደዋል ነው የተባለው። በአሁኑ ወቅት የተረፉት አባላት የጤና ሁኔታ አስተማማኝ መሆኑን የተጠቆመው በማህበራዊ ሚዲያዎች ላይ የተሰራጩ እንግዲህ ተንቀሳቃሽ ምስሎችም አንድ ኤፍ-15 ተዋጊ አውሮፕላን ሲከሰከስና አብራሪው ራሱን በአየር ላይ ሲያስወነጭፍ የሚያሳዩ እንደነበሩ በብዛት ተጋርቷል። የኩዌት መከላከያ በርካታ የአሜሪካ ተዋጊ አውሮፕላኖች ከማለት ውጪ ይህንን ዜና ወደ እናንተ እያደረስን ባለንበት ሰዓት ቁጥራቸውን እንግዲህ መግለጽ አልተፈለገም። የደረሰውንም አደጋ ያን ያህል መግለጽ አልተፈለገም። ነገር ግን ከባድ አደጋ ሳያስተናግዱ እንዳልቀረ የዓለም መገናኛ ብዙሃን በተለያየ መልኩ እየዘገቡት ይገኛሉ። ይህም አሜሪካውያኑን እጅግ አስደንግጧል። ሌሎች አካላትም ወደዚህ ጉዳይ እንዲሳቡ እንዳያደርግ እንግዲህ ስጋቶችን ጨምሯል። ከዚህ ጋር በተያያዘ እንግዲህ የጀርመን መንግስት የኢራን አገዛዝ በቀጣናው ሀገራት ላይ የሚፈጽመውን ጥቃት የማያቆም ከሆነ አሜሪካና እስራኤል በኢራን ላይ የከፈቱትን ወታደራዊ ዘመቻ ልቀላቀል እችላለሁ ሲል እንግዲህ በቁም ነገር እያሰበበት መሆኑን ያሳወቀው የእስራኤል ጦር ሬዲዮ የጀርመን ፖለቲካዊና ወታደራዊ ምንጮችን ዋቢ አድርጎ ነው ይህንን ዘገባ የዘገበው። እንደ ዘገባው ከሆነ ከአሜሪካ ጋር ሊደረጉ ስለሚችሉ ወታደራዊ እርምጃዎች እቅድ ማውጣት የተጀመረ ሲሆን ይህም የአየር ድብደባዎችን ከመቀላቀል ጀምሮ ወታደራዊና የአየር ላይ ድጋፍ መስጠትን ሊያካትት እንደሚችል እንግዲህ የጀርመን የውጭ ጉዳይ ሚኒስቴር ባለስልጣናትና የቡንደስታግ የውጭ ጉዳይ ኮሚቴ አባላት ጠቁመዋል ነው የሚለው መረጃው። ምንም እንኳን በእስራኤል የሚገኘው የጀርመን ኤምባሲ ለቀረበለት አስተያየት እስካሁን ምላሽ ባይሰጥም ትላንት ምሽት ፈረንሳይ፣ ጀርመን እና ብሪታንያ የኢራንን ጥቃት የሚያወግዝ የጋራ መግለጫ አውጥተው እንደነበር ይታወሳል። ሶስቱ ሀገራት በመግለጫቸው አስፈላጊ ሆኖ ከተገኘ በባህረ ሰላጤ የሚገኙ አጋሮችንና ጥቅሞቻቸውን ለመጠበቅ በኢራን ላይ የመከላከያ እርምጃ ለመውሰድ ዝግጁ መሆናቸውን ነበር ያስጠነቀቁት። ይህንን ተከትሎ የእስራኤል ሬዲዮ ጣቢያ እንደዘገበው እንግዲህ ጀርመን ሙሉ በሙሉ ወደ ጉዳዩ እጇን ልታስገባ ዝግጅት ማድረጓንና እንግዲህ ወታደሮቿም እንደተነጋገሩበት ተገልጿል። ሰሞኑን ኢራን በከፍተኛ ሁኔታ በአሜሪካ የጦር ሰፈሮች በሚገኙበት ከፍተኛ የሆኑ ጥቃቶችን እየሰነዘረች መክረሟ ይታወቃል። በሰሜን ኢራቅ የኩርዲስታን ክልል ትናንት እንኳን የኤርቢል አውሮፕላን ማረፊያ ላይ የተሰነዘሩ 3 የታጠቁ ድሮኖች መክሸፋቸውን ሮይተርስ የዜና ወኪል የጸጥታ ምንጮችን ዋቢ አድርጎ መዘገቡ ይታወሳል። የአሜሪካ ጦር ሰፈር በሚገኝበት በዚህ አውሮፕላን ማረፊያ አቅራቢያ ከፍተኛ የፍንዳታ ድምጽ መሰማቱን የኤኤፍፒ ዘገባ ያረጋገጠ ሲሆን ጥቃቱ የተሰነዘረውም የአሜሪካ ወታደሮችን ኢላማ በማድረግ እንደሆነ ተመላክቷል። አሜሪካ ባለፈው ቅዳሜና እሁድም በተመሳሳይ በዚህ አውሮፕላን ማረፊያ ላይ የተሰነዘሩ ድሮኖችን ማክሸፏ የሚታወስ ሲሆን በቀጠናው ያለው ወታደራዊ ውጥረት አሁንም እንደቀጠለ ይገኛል። በኩዌት ከተማ የሚገኘው የአሜሪካ ኤምባሲ ከኢራን የተሰነዘሩ ጥቃቶችን ተከትሎ በጥቁር ጭስ ተሸፍኖ መታየቱን ይሄው የኤኤፍፒ ዘገባ አስታውቆ ነበር። ቅዳሜ ዕለት በነዳጅ የበለጸገው የባህረ ሰላጤው ቀጠና ላይ የተጀመረውን መጠነኛ ጥቃት ተከትሎ በዛሬው ዕለትም በኩዌት ከተማ የአደጋ ማስጠንቀቂያ ሳይረኖች ሲደመጡ ነው የዋሉት።
ኤምባሲው በቀጥታ ጥቃት እንደደረሰበት ባያረጋግጥም ባወጣው አስቸኳይ የጸጥታ ማስጠንቀቂያ ግን ሰዎች ከኤምባሲው ቅጥር ግቢ እንዲርቁ አሳስቧል። በመግለጫውም በኩዌት ላይ የሚሰነዘረው የሚሳኤል እና የድሮን ጥቃት ስጋት አሁንም እንደቀጠለ ነው ሲል አሳውቋል። ወደ ኤምባሲው እንዳትመጡ ነበር ያለው። በሌላ በኩል የኩዌት የሀገር ውስጥ ጉዳይ ሚኒስቴር ጎህ ሲቀድ ሀገሪቱን ኢላማ አድርገው የተተኮሱ ያልታወቁ ቁጥር ያላቸው ድሮኖችን እንግዲህ ማክሸፉን ነው ያስታወቀው። በመካከለኛው ምስራቅ በባህረ ሰላጤው ሀገራት ላይ የተሰነዘሩት ጥቃቶች የአየር ማረፊያዎችን እንዲዘጉ፣ የወደብ እንቅስቃሴዎች እንዲስተጓጎሉና በፋይናንስ ገበያው ላይ ከፍተኛ ድንጋጤ እንዲፈጠር ነው ያደረጉት። ይህ ክስተት ከኮቪድ-19 ወረርሽኝ ወዲህ በቀጠናው የታየ ከፍተኛ የንግድ መስተጓጎል ሆኖ ተመዝግቧል። የአቪዬሽን ተንታኙ ሹኮር ዩሱፍ እንደሚገልጹት ኢራን ባዶ የማስቀረት ስልት ፖሊሲን እየተከተለች ሲሆን በባህረ ሰላጤው አየር ማረፊያዎች ላይ ጥቃት መሰንዘሯን ልትቀጥል እንደምትችል እንግዲህ ማስጠንቀቂያ ሰጥተዋል። እንደ ዱባይ፣ አቡዳቢ እና ዶሃ ያሉ ከተሞች ላለፉት 10 ዓመታት ኢኮኖሚያቸውን ከነዳጅና ጋዝ ጥገኝነት በማውጣት በአቪዬሽን፣ በቱሪዝም፣ በፋይናንስ እና በሎጂስቲክስ ላይ እንዲመሰረት ሲሰሩ መቆየታቸው ይታወቃል። ባለፈው የፈረንጆቹ ዓመት ብቻ ዱባይ 20 ሚሊዮን የሚጠጉ ዓለም አቀፍ ቱሪስቶችን ያስተናገደች ቢሆንም አሁን ላይ እንደ ዱባይ ማሪና እና ፓልም ጁሜራ ባሉ የመኖሪያ እና የቱሪስት መዳረሻዎች ላይ የደረሰው ጥቃት የኤሚሬትስን የሪል ስቴት እና የሆቴል ዘርፍ ለአደጋ አጋልጦታል ነው የሚባለው። በተለይም በታዋቂው ፌርሞንት ዘ ፓልም ሆቴል ላይ የተነሳው እሳት እና በቡርጅ አል አረብ ላይ የደረሰው ጉዳት የችግሩን አስከፊነት ያሳያል እየተባለ ይነገራል። የነዳጅ ዋጋ መጨመርና እንደ ሳውዲ አረቢያ እና ኳታር ላሉ ነዳጅ አምራቾች መጠነኛ ፎይታ ሊሰጥ ቢችልም እንደ የተባበሩት አረብ ኤሚሬትስ ያሉ በንግድና በቱሪዝም ላይ የተመሰረቱ ሀገራት ግን ከፍተኛ ጫና እየደረሰባቸው ነው። የአየር ክልሎች መዘጋት ባህረ ሰላጤው እስያን፣ አውሮፓን እና አፍሪካን የሚያገናኝ አስተማማኝ የትራንዚት ማዕከል ሆኖ የመቀጠል አቅሙን እየተፈታተነው ይገኛል የሚሉ ተንታኞች በርካቶች ናቸው። እንግዲህ እንደ ትራምፕ ሀሳብ ከሆነ ይህ ጦርነት በአጭሩ ይቋጫል የሚል ይዘት ያለው መልእክት ሲያስተላልፉ እንደነበር ይታወሳል። ሆኖም ግን አሁንም ጦርነቱ እየሰፋ እንደሄደ እየተመለከትን ነው። የእስራኤል መከላከያ ኃይል በሊባኖስ ውስጥ በሚገኙ ከ50 በላይ በሚሆኑ ከተሞችና መንደሮች ላይ ጥቃት ሊሰነዝር መሆኑን በማስጠንቀቅ ነዋሪዎች በአስቸኳይ ከመኖሪያቸው እንዲወጡ ትዕዛዝ አስተላልፏል። በመመሪያው መሰረት በእነዚህ አካባቢዎች የሚገኙ ሰዎች ለደህንነታቸው ሲባል ቢያንስ 1000 ሜትር ርቀት ላይ ወደሚገኙ ክፍት ቦታዎች መሄድ እንዳለባቸው ነው የተገለጸው። ማስጠንቀቂያው አክሎም ከሂዝቦላ አባላት ተቋማት ወይም ወታደራዊ ንብረቶች አቅራቢያ የሚገኝ ማንኛውም ሰው ሕይወቱን ለአደጋ እንደሚያጋልጥ ነው ያስታወቀው። መልቀቂያ ያወጣባቸው ከተሞችና መንደሮች ዝርዝርም ወጥቷል። እንግዲህ በርካቶች ናቸው። ይህንን ትዕዛዝ ተከትሎ በሊባኖስ የአጥቢያው እንግዲህ 12 ሰዓት ገደማ ነዋሪዎች መኖሪያቸውን ለቀው መውጣት የጀመሩ መሆኑ ተነግሯል። በቤሩትና በሲዶን ከተሞች ወደ ሰሜን በሚያመሩ መንገዶች ላይ ከፍተኛ የትራፊክ መጨናነቅ መፈጠሩን የተመለከተው በሊባኖስ የምትገኙ ወገኖቻችን እንግዲህ ጥንቃቄ አድርጉ የሚለው የበርካቶች ጥሪ ሆኗል።